እስልምናን መቀበል ፈልገሽ ነው አይደል ሄለን? አዎ ጥያቄ ግን መጀመሪያ አለኝ። እሺ ጠይቂ ጥያቄሽ። ማርያም አለች በእናንተም ብላ እና የድንግል ማርያም ድርሻዋ ደግሞ እንዴት እንደሆነ ማወቅ ፈልጋለሁ። በእናንተ እምነት ያላት ክብር እንዴት እንደሆነ ማወቅ ፈልጋለሁ። መልካም መርየም አለይሃ ሰላም አላህ ሱብሓነሁ ወተዓላ በቁርአን ላይ ብቸኛዋ ስሟን የጠቀሳት ሴት እሷ ነች። ስሟን ጠቅሶ አላህ ሱብሓነሁ ወተዓላ ዝም ብሎ አይደለም የተዋት፣ የምእመናት ሴቶች ሁሉ አርአያና ተምሳሌት ብሎ ቁርአን ላይ ገልጿታል። وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين ومريم ابنة عمران التي أحصنت فرجها እያለ ይናገራል። ሌላው መርየም ንጽሕት ብሎ አላህ በቁርአን ላይ ቃል በቃል ገልጿታል። ከማንም ሴት በላይ ንጹህ የሆነች ሴት ተብላ ተገልጻለች። ከዓለማት ሴቶች ሁሉ በላጭ ሴት ተብላ ተገልጻለች። ኢነላህ አስጠፋኪ እነሆ አምላክሽ አላህ መርጦሻል ተብላለች። የተመረጠች ሴት ነች። ወጠሀረኪ አንጽቶሻልም፣ ንጽህናዋን የመሰከረላት አምላካችን አላህ ነው። ከዓለማት ሴት ሁሉ ንጹህ ሴት ተብላ ተገልጻለች። ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ በጽድቅ ትበልጫለች በቃ ተብላለች። በጥቅሉ ይሄ ነው ኢስላም ያላት ደረጃ። አላህ በቁርአን ላይ ጻድቅ ሴት ብሎ ቃል በቃል ስለ እርሷ ይናገራል። ጻድቅ ነች እርሷ እያለ ይናገራል። መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ስዲቀቱን ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ ነቢያቶች አንድ ነቢይ ነው ካለ በኋላ እናቱ ደግሞ ጻድቅ ነች ይላል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ስለ ምድራዊ ህይወቷ ደረጃና ስለ ቀጣዩ ዓለም ደረጃዋ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ። ልጆች እንዳይቋረጥ ታቢ ያደርጋችሁ እንዲህ ያዝ ምናምን እያደረገ ነው፣ እየተቆራረጠ ነው ኮሜንቶች ምናምን። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ። በምድራዊ ህይወታቸው ሙሉነትን የተጎናጸፉ ወንዶች በርካቶች አሉ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከሴቶችም ልክ እንዲሁ በጣም በርካታ ጽድቅናን የተጎናጸፉ አሉ፣ ምሉእነትን የተጎናጸፉ አሉ። ከነዚያም መካከል አንዷ መርየም ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም መስክረውላታል። ሙሉ ነች፣ በቃ ጉድለት የሌለባት ነች። መርየም አለይሃ ሰላም አላህ ነብያችን ሰለላሁ ዐለይሂ ወሰለም ሙሉነትን የተጎናጸፈች ጻድቅ ሴት ብለው ገልጸዋታል። እሺ በቀጣዩ ዓለም ስላለው ህይወቷ ተናግረዋል ወይ? ስለ ዕጣ ፈንታዋ ምን እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም ከተባለ አዎ ተናግረዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አፍضل ኒሳኢ አህሊል ጀነ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ነብያችን ሰለላሁ ዐለይሂ ወሰለም ብላሉ በቀጣዩ ዓለም የገነት ታላላቅ ሴቶች አራት ናቸው አሉ። ከነዚያ መካከል አንዷም ማርያም ነች ብለው ተናግረውላታል። እያችሁ በምድራዊ ህይወቷ ጻድቅ፣ በቀጣዩ ዓለም የገነት ቁንጮ ተብላ ተገልጻለች በነብዩ ሰለላሁ ዐለይሂ ወሰለም አንደበት። ይሄን ይመስላል በእስላም ላይ ያላቸው ተጨባጭ። እሺ ወንድሜ በጣም አመሰግናለሁ። ሌላ ደግሞ ማወቅ የምፈልገው ለምሳሌ በእኛ እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ማለት ነው የምናምነው እና በእናንተ ደግሞ አንድ አይደለም በሚባል ነው እና ይቅርታ ለቃላት አጠቃቀሚ ስለማላውቅ ነው እና አላህ ሁለት እጅ ነው እንደዛ ነው እና አይኑ ደግሞ ሸውራራ ነው እና ይሄ እውነት ነው ወይስ የሚሆን ልጠይቅ ነው? እውነት ነው። አይኑ ሸውራራ ተብሎ የተገለጸው ደጃል ነው። ደጃል የሚባል የዘመኑ ፍጻሜ ከመድረሱ በፊት የሚመጣ ሐሰተኛ መሲህ አለ። አይሁዶች እስከ ዘመኑ ፍጻሜ ድረስ የሚጠብቁት እስካሁን ድረስ አይሁዶች መሲሁ አልመጣም እውነተኛው ብለው እየጠበቁ ይገኛሉ። የዛኔ ይህን ሐሰተኛውን መሲህ ይቀበሉታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ስለ አይሁዶች ተናግረዋል። يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል። የዛኔም 70 አይሁዶች ገና እንደተነሳ ይከተሉታል ብለው ገልጸውታል። እርሱን إنه أعور العينين አይኖቹ እውሮች ብለው ገልጸውታል፣ ወይንም ሸውራራ ብለው በዚህ መልኩ ገልጸውታል ነብያችን ሰለላሁ ዐለይሂ ወሰለም። እሱ ነው ወለይሰ ረብኩም ቢአዕወር አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አምላካችሁ ጌታችሁ አላህ ግን በፍጹም እርሱ አይኑ የተንሸዋረረ አይደለም በፍጹም ብለው ተናግረዋል። እጆች የሚለውን በተመለከተ አላህ ሱብሓነሁ ወተዓላ ነዓም ለሁ የዳን ከማ ቃለ ሱብሓነሁ ወተዓላ وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان ينفق كيف يشاء وقال سبحانه وتعالى
لإبليس لعنة الله عليه كما لعنه الله ما منعك أن تسجد لما خلقت بيدي አዳምን በእጆቼ ፈጠርኩት እያለ አላህ ቃል በቃል በቁርአን ላይ ይናገራል። በእጆቼ ለፈጠርኩት በመስጊድ ምን ከለከለህ ይለዋል ሰይጣንን ማለት ነው። ስለዚህ አምላክ አላህ Subhanahu Wa Ta'ala እጅ ያለው ሲባል ግን እንደኛ እንደዚህ እንደምናስባት እጅ አይደለችም። ራሱ ሲናገር ምን ይላል በቁርአን ላይ ليس كمثله شيء وهو السميع البصير ይላል። እኔን የሚመስል አንድም ነገር የለም ይላል። አንድም በሚለው ውስጥ ሰውም ይካተታል። አየሽ እንስሳትም ሁሉም እንዳለ ፍጥረታትን ሁሉ እንደማይመስል አላህ በቁርአን ላይ ይናገራል። ያ ነው በሌላ ቦታ ላይ ሲናገር فلا تضربوا لله الامثال ان الله يعلم وانتم لا تعلمون ይላል። ለእኔ ላምላካችሁ ለአላህ አምሳያ አታድርጉልኝ እኔ ሁሉን አውቃለሁ እናንተ አታውቁምና እያለ ይናገራል። فلا تجعلوا لله اندادا ይላል። ለእኔ ላምላካችሁ ለአላህ ቢጤ አታድርጉልኝ ቢጤ የለኝምና አለ። ولم يكن له كفوا احد ይላል። ለእኔ ላምላካችሁ አላህ አንድም እንኳን አቻ የለኝም እያለ ይናገራል። هل تعلموا له سميا ይላል። ለመሆኑ ለእኔ ላምላካችሁ ለአላህ መኩሼ ታውቁልኛላችሁ ነው እኔንም ቢሆነኝ መኩሼ አንድም የለም እያለ ይናገራል። ስለዚህ እጅ ሲባል ጊዜ ራሱን የቻለ መለኮታዊ ማንነት ያለው እጅ አለ እንጂ እንደኛ አይነት እጅ እንደዚህ ጭናት ማለት አይደለም። እኛን እንደማይመስል በሁሉ ነገሩ ተናግሯል በቁርአን ማለት ነው። እሺ ወንድሜ በጣም አመሰግናለሁ። ሌላ ደግሞ ጠይቀው በእስልምና እምነት ውስጥ የሴት ልጅ እንትኗ ምንድን ነው ማለት የሴት ልጅ መስፈርቷ ምንድን ነው? የሴት ልጅ ቦታ ነገር አዎ ከፈጣሪዋ ጋር ያላት ሴት ልጅ ከፈጣሪዋ ዘንድ ልክ እንደ ወንድ ልጅ የመጽደቅ ወይም ደግሞ እርሱን ታዛ መጽደቅ እድል አላት። ሁሉ ነገሯ እኩል ነው። አላህ Subhanahu Wa Ta'ala ዘንድ ሰዎች በጾታ አይደለም የሚበላለጡት። አላህ በቁርአን ላይ ሲናገር ይላል من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن الذي كانوا يعملون علينا. من عمل صالحا من ذكر أو أنثى وهو مؤمن كوندم هناك መልካም ስራን እየሰራ እርሱ አማኝ ሆኖ ለእርሱ በምድራዊ ህይወቱ ጥሩ ህይወትን እሰጠዋለሁ በቀጣዩ ዓለም በስራው ልክ በነዳዋለሁኝ አለ። አየሽ አይደል? ወንድም ሴትም ከአላህ Subhanahu Wa Ta'ala ዘንድ በጾታቸው አይደለም የሚለያዩት። ኢነላህ ላ የንظሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ብለዋል አላህ ወደ ውጫዊ አካላችሁ አይደለም የሚመለከተው ወይንም ወደ ቅርጻችሁ አይደለም ይልቁንስ ወደ ልባችሁና ወደ ስራችሁ ነው። ስለዚህ የሰው ልጅ ሚዛኑ ከአምላኩ ከአላህ ዘንድ ገለዴታው ለአላህ ማመንና እርሱ ያዘዘውን መስራት እንጂ ጾታው ወይንም ከለሩ ወይንም ብሔሩ እንዲህ አይነት ነገራቶች አይደሉም። በታቸው አላረን በኢስላም ሴት ልጅ እጅግ በጣም የተከበረች ነች። ተመልከቱ ሴት ልጁን ያሳድጎ ለአቅመ ሔዋን እስኪደርስ ድረስ የተንከባከበ ሰው ገነትን ይገባል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሚገርማቸው ግን በዚህ አንፃር ወንድ ልጅን ተንከባክቦ ያሳደገ ገነትን ይገባል አላሉ። ለሴት ልጅ የተለየ ቦታና ክብር እንዳለው ያሳያል። ይሄ ማስረጃ قال النبي صلى الله عليه وسلم من كانت عنده بنتان أو أختان أو 3 بنات أو 3 أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة. ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁለት ሴት ልጆች ኑረውት ወይንም ሁለት እህቶች ኑረውት ወይንም ሶስት ሴት ልጆች ኑረውት ወይንም ሶስት እህቶች ኑረውት እነዚህን ተንከባክቦ በመልካም ያሳደገ ሰው አላህ ገነትን ያስገባዋል አሉ። ተመልከቱ አላህ ገነትን ያስገባዋል ሕፃን እያለች። ስለዚህ ሴት ልጅን የተንከባከበ ሰው ለአቅመ ሔዋን እስኪደርስ ድረስ ገነትን ይወርሳል። እሺ ለአቅመ ሔዋን ደርሳስ ስታገባ ጊዜ ባሏ ለእርሷ መልካም ከሆነ ከማንም ሰው መልካም ተብሎ ከአላህ ዘንድ ይቆጠራል። ይሄ ሰው قال النبي صلى الله عليه وسلم خيركم لأهله وأنا خيركم لأهلي አሉ። ከሁላችሁም በላጭ ሰው ማለት ለሚስቱ መልካም ሆኖ የተገኘ ነው። እኔ ከሁላችሁም በላይ ለሚስቴ መልካም ነኝ ብለው ተናገሩ። አየሽ ከአላህ ዘንድ መልካም መሆን ከፈለገ አንድ ሰው ለሚስቱ መልካምና በጎ መሆን አለበት ብሎ ኢስላም ይሄን ህግ ያስቀምጣል። ለእርሷ መልካም ሊዋል ዘንድ እርሷን ይንከባከባት ዘንድ ለእርሷ ትኩረት ያደርግ ዘንድ አላህ Subhanahu Wa Ta'ala ሴት ልጅ መንከባከብ ምንዳው ገነት ነው ብሎ አስቀምጦላታል። ይህ ትልቅ ቦታና ደረጃ እንደሰጣት ያሳያል። አሁን ደግሞ ከማግባት ደረጃ አለፈችና ደግሞ ልጆችን ወለደች፣ አረጀች። ስታረጅና እስከ ህይወቷ ፍጻሜ ደግሞ እናቱን ተንከባክቦ መልካም የሰራ ለእርሷ ገነትን ይወርሳል ተብሏል። አሁን ተመልከቱ ከልጅነቷ ጀምሮ በእንክብካቤ እንድታድግ እስክትሞት ድረስ ሴት ልጅን ከልጅነቷ ጀምሮ ስታገባም ስታረጅም የተንከባከበ ምንዳውን ገነት አድርጓል ኢስላም። ከዚህ የበለጠ ማክበር አለ? ከዚህ የበለጠ ማክበር ወላሂ
ሴት ልጅን የተንከባከበ ሰው ምንዳውን ገነት አስቀመጠ አላህ። ከልጅነቷ ጀምሮ ለአቅመ ሔዋን እስክትደርስ የተንከባከበ ገነት ይገባል አሉ። አግብቷት ልክ እንዲሁ ለእርሷ መልካም የሆነ ባል ከማንም ባል መልካም ባል ተብሎ ከአላህ ዘንድ ይወሰዳል አሉ። ልክ እሷ ደግሞ ስታረጅና እድሜዋ ሲሄድ ደግሞ እናትን የተንከባከበ ገነትን ይገባል አሉ። ተመልከቱ። ቃል ነብዩ ሰለላሁ ዐለይሂ ወሰለም አልዋሊዱ አውሰጡ አብዋብል ጀና አሉ። ወላጆች የገነት መካከለኛው በር ናቸው አሉ። የገነት መግቢያ በር ናቸው ለእነርሱ መልካም የሰራ ማለት ነው። እና ይሄን ይመስላል። በጣም በርካታ ለስርስ የተነገረ እንደው ከብዙ ይሄ ይወጣል። እሺ ወንድሜ እና እኔ የምጠይቀው አሁን ከሞት በኋላ ህይወት አለ። በሁላችንም አስተምሮ መሰረት ከሞት በኋላ የሰው ልጅ ህይወት አለ እና ሰው ደግሞ በእንትኑ የሰው ልጅ ያገባል፣ ይወልዳል። በምድርም ሲኖር የትዳር ህይወት ይኖረዋል እና ከሞተ በኋላ ደግሞ በእኛ እንኳን የለም። ለምሳሌ ባልና ሚስት ሆነው ጸድቀው እንትን እስካሉ እስከ መጨረሻው ከሆነ ነው እንጂ ለምሳሌ ከሞት በኋላ ህይወት አለ በሁሉም እምነት አስተምሮ መሰረት እና ግን ትዳር መጋባት ማግባት የለም። ምክንያቱም በእኛ አስተምሮ የሰው ልጅ ከሞተ በኋላ ህያው ነው የሚሆነው ማለት የስጋ ፍላጎት ምናምን የለውም። ሁሉ ነገር በምድር ነው ትቶት የሚሄደው እና በዛስ ደግሞ በእናንተ ደግሞ ያለው እንድታስረዳ ይፈልጋል። ከሞት በኋላ ትዳር ምናምን። እሺ መልካም። እንግዲህ ስንነሳ ጊዜ ስጋችን ይዘን ነው ወይ የምንነሳው? አዎ ነው። ስጋ እስከተነሳ ድረስ የስጋ ፍላጎቶች አይቋረጡም። ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ ምናልባት አላየሽው ካልሆነ በስተቀር ወይን ሲሰጣቸውና ሲጠጡ ጊዜ መጨረሻው ጊዜ ላይ ከዚህ በኋላ እንግዲህ በመንግስተ ሰማያት በአባቴ መንግስት እስክንጠጣ ድረስ በገነት ላይ እስከዚያ ድረስ አንጠጣም አላቸው። ከዚያ እስክንጠጣ ድረስ አላቸው። እዚያ መብላት መጠጣት ያለ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? ሊተእኩሉ ወተሽረቡ ፊ መለኩቲ ወአንቱም ጃሊሲና ዐለል ከራሲ ይላል። የአረበኛው መጽሐፍ ቅዱስ ላይ ወደ አማርኛው ላይ ታገኝታላችሁ። ምን ይላል? በመንግስተ ሰማያት በዙፋን ላይ ትቀመጣላችሁ፣ ትበላላችሁም ትጠጣላችሁም ብሏል። ቃል በቃል ተናግሯል። ይሄ በመንግስተ ሰማያት ትበላላችሁ ትጠጣላችሁ ብሎ ተናግሯል። እናንተ በዙፋን ላይ ተቀምጣችሁ እያለ ይናገራል። ይሄ ነው። በገነት ውስጥ አዳም ለምን ተባረረ ተብሎ ቢጠየቅ በገነት ውስጥ ፍሬ በልቶ ነው አይደል? ስለዚህ መብላት ያለ ነው በገነት ውስጥ። እዚህ ጋር ነው ይሄን ነገር መጣና ክርስትና ምን አደረገ? ሌላ አስተምህሮ ጨመረ። በዚህ ላይ ምን አደረገ? አትበሉም አትጠጡም። በዚያ ለአዳምና ሔዋን እዛ ውስጥ ባልና ሚስት ሆነው ተጋብተዋል። ልክ እንዲሁ በዚያም ውስጥ በልተው ነው የተባረሩት ከተባለ መብላት አለ ማለት እኮ ነው። ገብታችኋል? ኢየሱስ ክርስቶስ መጥቶ ቃል በቃል በመንግስተ ሰማያት ትበላላችሁ ትጠጣላችሁ ብሎ ከተናገረ ዳግም በመንግስተ ሰማያት ተገናኝተን እስክንጠጣ ድረስ ከዚህ ወይን ከዚህ በኋላ እንጠጣም ካለ እንደሚጠጣ ወይን ከተናገረ ከዚህ የበለጠ ማስረጃ የለም። ያ ነው። ሌላው እንደው በኢስላም ያለው ልክ እንዲሁ በጀነት ውስጥ ሰው ይበላል ይጠጣል ሲባል ግንዛቤው እንዴት ነው? በገነት ውስጥ መብላት መጠጣት ሲባል ጊዜ ሰው ስለተራበና ስለተጠማ አይደለም። በእስልምና አስተምህሮ በገነት ውስጥ መራብ መጠማት የሚባል የለም። አልበላም ብሎ ሰው ለዘላለም መቆየት የሚችል ነው ወይ? አዎ እንደዚህ አይነት ማንነት ይሰጠዋል። አላህ ቃል በቃል በቁርአን ላይ ወአነከ ላ ተዝመኡ ፊሃ ወላ ተድሐ ይላል። አንተ በእርሷ ውስጥ አትጠማም ይላል። መጠማት የለም መራብ የለም። ገብታችኋል አይደለ? የሚበላው ሰው ፍላጎቱን ለማሟላት ከፈለገ ነው እንጂ እኔ አልፈልግም በቃ አልበላም ብሎ የሚቆይ ማንነትን ይሰጠዋል። ከበሉ ነቢያችን ሰለላሁ ዐለይሂ ወሰለም መገለጫቸውን ሲናገሩ እንደ ምድራዊ ሰው እንደማይሆን ከበላ በኋላ ራሱ ተናግረዋል። ሐዲስ ላይ ምን አሉ መሰላችሁ? አህሉል ጀና ያእኩሉነ ወየሽረቡን ወላ የቡሉነ ወላ የተገወጡን አሉ። የገነት ሰዎች ይበላሉ ይጠጣሉ ከፈለጉ አሉ። ነገር ግን ሽንትና ካካ የሚባል ነገር የለም አይታወቅም እዛ ነው። አየሽ፣ ምድር ላይ ከበላና ከጠጣ ሰውየው የግዴታ ሸኖ ለማውረድ ይሄዳል። ነገር ግን በጀነት ውስጥ እንደዛ የሚባል ነገር የለም። አያሽ፣ ጀነት ውስጥ እንዲህ ቆሻሻ ነገራቶች ሁሉ ከሰው ልጅ ይነሳሉ። ሴት ልጅ ወር አበባ የሚባል አታይም፣ ደም አታይም፣ አክታ የለም፣ ነፍጥ የለም፣ ምራቅ የለም። ገብቷቸዋል። ሽንት የለም፣ ካካ የሚባል የለም። አይታወቅም ይሄ ነገር። እዛ የተለየ ማንነትን ይዘው ነው የገነት ሰዎች የሚገቡት። እና ይሄን ይመስላል። ታዲያ ጠየቁ ሱሐቦች፣ አንተ የአላህ መልእክተኛ ሆይ ከበላንና ከጠጣን ያ ነገር እንዴት ነው ሊወገድ ታዲያ የሚችለው ተብለው ሲጠየቁ ጊዜ በሁለት መንገድ ይወገዳል አሉ። አንደኛ ልክ በማክሳት፣ ሁለተኛ ደግሞ ከሚስክ ጠረን የበለጠ በሚጣፍጥ በሆነ
እጅግ በጣም ጣፋጭ የሆነ ጠረን ያለው ላብ አንድ ያልባቸዋል በዚያም ይወገዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መንገድ እንጂ እንዲህ ሽንት ቤት መውረድ ምናምን የሚባል ነገር የለም። ያ ነው የገነት ሰዎች አይሞቱም። ላ የذوقون فيها الموت አላህ ቃል በቃል በቁርአን ላይ ሲናገር በእርሷም ውስጥ ሞትን አይቀምሱም እያለ ይናገራል። ከዛሊክ እንቅልፍ የሚባል የለም፣ አይተኙም። እንቅልፍ የሚያስፈልገው ምድራዊ ሰው ነውና ደካማ አካል ስለሆነች የሚሰጠው እዚህ ምድር ላይ ትደክማለች ስንሰራ እንቅልፍ ያስፈልጋታል። ገብቷቸዋል። የገነት ሰዎችስ ጭራሽ የሚደክሙበት ማንነት የላቸውም። ላ የመስሁም ፊሃ ነሰቡን ወማ ሁም ሚንሃ ቢሙኽረጂን ይላል። በእርሷ ውስጥ ምንም አይነት ድካም አይነካቸውም ከእርሷም አይወጡም እያለ ይናገራል አላህ። በጀነት ውስጥ ግን እንቅልፍ የለም። እንቅልፍ እንደሌለ ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም አህሉል ጀነህ ላ የሞቱን ወላ ይናሙን አሉ። የገነት ሰዎች አይሞቱም። ከዛሊክ አልነውሙ አኹል መውት ወላ የናሙ አህሉል ጀነህ እንቅልፍ የሞት ወንድም ነው ካሉ በኋላ የገነት ሰዎችም እንቅልፋቸውን አይተኙም ብለው ተናገሩ። ያ ነው እና ይሄ መብላት መጠጣት ሲባል ጊዜ ስለተራቡና ስለተጠሙ ሳይሆን እንደ ምድራዊ ሰው ጋር የሚገናኝ አይደለም። አጠቃላይ በጥቅሉ የገነት ጸጋ ከምድራዊ ጋር የሚገናኝ ነገር እንዳልሆነ አንዲት ሐዲስ ብቻ ልጨምርልሽ በመጨረሻ። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ያሉ ሐዲስ ላይ قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. الله بحديث لا يبنى على حديث القدس لا أني لملكام باريوتشي بجنة استزقانا الزقاجتش اللاتشوان لهن አይን አይታው የማታውቀውን ልብ ሰምቶት ማን ነው ጆሮ ሰምቶ የማታውቀውን ልብ ላይ ውል ብሎ የማያውቅን ጸጋ ብሎ ተናገረ። ስለዚህ ከምድራዊ ጸጋ ጋር በፍጹም እንደማይገናኝ ቁርጥ የሚያደርግ ሐዲስ ነው። አይን አይቶት የማያውቀው ከተባለ ምድር ላይ የፈለገ ጸጋ አይታችሁ ከዚህ ጋር ይመስላል ብላችሁ እንዳታመሳስሉ ዘጋው አላህ። በፍጹም ካያችሁት ጋር አይመስልም አለ። ወላ ኡዝኑን ሰሚዐት ጆሮ ሰምታው የማታውቀው አለ። ወላ ኸጠረ ዐላ ቀልቢ በሸር እንደው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው እያለ ይናገራል። ታዲያ በምንድን ነው የሚገናኘው? በስም ወጣቸዋል። የስም መገናኘት እንጂ የማንነት መገናኘት አይደለም። እሱ ይሄን ይመስላል። እሺ ወንድሜ አመሰግናለሁ። አንድ የመጨረሻ ጥያቄ የሚሆነው አሁን በእስልምና እምነት እኔ እንደማውቀው ነው እና በቂያማ ቀን የመጨረሻ ቀን ለመዳን አንድ ክርስቲያን ወይም አይሁድ እና እንትን ማለት አለባቸው መስዋዕት ማድረግ አለባቸው ይላልና ለምሳሌ የእውነት እንትን እንደሚባለው ነው ወይስ እንዴት ነው? እሺ ምን ይላል መሰለሽ ሐዲሱ ላይ አንደኛ በእስልምና የሚዳነው አንድ ሰው ቀደም እንዳልኩሽ በአምላኩ በአላህ ማመንና መልካምን መስራት ነው። እነለዚነ አመኑ ወዐሚሉ ሷሊሃት ለሁም ጀናቱ ነዒም ነው። እነዚያ አምነው መልካምን የሰሩ ገነት ጸጋ አለችላቸው በዚያች ይገባሉ ነው የሚለው። አየሽ በአንዱ አምላክ በአላህ ያላመነ ሰው በፍጹም የገሃነም ነው የፈለገ ቢሆን ማለት ነው። የገነት መግቢያ መንገዱ ምንድነው? እምነትና ስራ ነው። በአንዱ አምላክ በአላህ ማመን አለበት። አምላኩ አላህ ደግሞ በነቢያት በኩል ያዘዘውን ትእዛዛት መፈጸም አለበት። ሰውየው በዚህ ነው የሚዳነው። በየሁሉም ነቢያት ዘመን ይሄ ነው። ታቻው አይደል? ታዲያ አንድ ሐዲስ አለ። ያ ሐዲስ ላይ ማብራሪያ እንስጥ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ምንድነው ያሉት? ብዙ ጊዜ ክርስቲያኖችም ስለሚያነሱት ያው የሰሙትን መጠየቅ ይችላሉ፣ መብታቸው ነው፣ እንመልስላቸዋለን። እሱም ምንድነው إذا كان يوم القيامة የትንሣኤ ቀን በሚሆን ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም دفع الله إلى كل مؤمن ومؤمنة يهوديا ونصراني ويقول له هذا فكاكك من النار የትንሣኤ ቀን በሚሆን ጊዜ ወደ እያንዳንዱ አማኝ አንዳንድና ይሁድና ክርስቲያን ይሰጠዋል አላህ። ከዚያ በዚህ ምክንያት هذا فكاكك من النار ብሎ ይናገራል። ወጣቸዋል ይህ ከእሳት የምትላቀቅበት ነው ይለዋል። ስለዚህ አንድ ሙስሊም ለመዳን አንድ ክርስቲያን ወይ አይሁድ ያስፈልገዋል ማለት ነው ብሎ ይገነዘባሉ ሰዎች። እንደዛ ለማለት ነው ወይ ኃጢአትን ይሸከምለታል ሲባል ላ እንደዛ አይደለም። ትርጓሜው ምንድነው ከተባለ አንድ ሐዲስ ሌላ ሐዲስ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም በዚያ ነው የሚተረጎመው። አዳምጡ። ሐዲስ በሐዲስ ይፈሰራል። ለታቻል ምን ማለት ነው? ሰው ያለ ኃጢአቱ እንደማይቀጣ አላህ በቁርአን ላይ ይናገራል። ታዲያ ይህ አይሁድና ክርስቲያን ምን አጥፍተው ነው ለአንድ ሙስሊምና ለሌላ አንዱን ለሌላ ለአንድ ሙስሊም አንዱን ለሌላ ሙስሊም እየሰጠ እንትን የሚላቸው? ሐዲሱን በሌላ ሲፈስሩት ወይንም ሲተረጉሙት ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው ምን አሉ? በደንብ አዳምጡ። قال النبي صلى الله عليه وسلم في يوم من الايام ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው እንዲህ አሏቸው። አተድሩነ መን المفلس ደሃ ብሎ ማለት ማን እንደሆነ ታውቃላችሁ ብለው ጠየቋቸው።
ሱሐቦች የመሰላቸው ስለ ምድራዊ ድህነት ነው። ምን ብለው መለሱ? አልሙፍሊሱ ፊና ያ ረሱላላህ መን ላ ድርሀመ ለሁ ወላ መታዕ። አንቱ የአላህ መልእክተኛ ሆይ በእኛ ዘንድ ድሃ ብሎ ማለት ገንዘብና አጠቃቀሚያ ዕቃ የሌለው ሰው ነው ብለው መለሱ። ነብዩ ሰለላሁ ዐለይሂ ወሰለም ግን የጠየቋቸው ስለ ቀጣዩ ዓለም ድህነት ነው። አያችሁ ላ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይ እሱን አይደለም አሏቸው። በሊል ሙፍሊስ ይልቁንስ ድሃ ብሎ ማለት ይህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሊል ሙፍሊሱ ሚን ኡመቲ መን የእቲ የውመል ቂያማ ቢአምሳል ሚነል ጂባል ያዕኒ ቢሐሰናትን ቢአምሳል ሚነል ጂባል ቢሰላትን ወዘካትን ወሐጅን ወሶምን ወሰደቃ ثم يأتي قد شتم هذا وسب هذا وسفك دم هذا وقتل هذا وضرب هذا واغتاب هذا وتطاول على عرض هذا فيأتون إليه فيأخذون من حسناته فإذا نفد ما عنده من حسنات أخذ من سيئاتهم فطرح عليه ثم طرح هو في النار ثم طرح عليه ثم طرح هو في النار وكما قال النبي صلى الله عليه وسلم نبياتنا صلى الله عليه وسلم من አሏቸው ደሃ ሰው ብሎ ማለት አሉ ከአማኞች ከእናንተ መካከል የትንሣኤ ቀን የሚመጣ ሰው ነው። ያም ሰው በምድር ላይ በነበረበት ጊዜ የሰራው በጣም ብዙ መልካም ስራዎች አሉት። ሶላትን ሰግዶ፣ ጾመን ጾሞ፣ ዘካን መጽዋት አድርጎ፣ ሐጅ አድርጎ፣ ዑምራ አድርጎ መልካም ስራዎችን ሁሉ ሰርቶ የነዚህን ምንዳ ተራራ የሚያካክሉ ምንዳን ተቀብሎ ይመጣል። ነገር ግን ይህ ሰው በምድር ላይ ሳለ አንድን አምቷል፣ አንዱን ገድሏል፣ አንዱን ሰድቧል፣ አንዱን አንቋሾታል፣ አንዱን አምቶታል። በቃ እንዲህ አይነት ኃጢያቶችን በሰዎች ላይ ግፍንና በደልን አድርጎ ነበር። ተመልከቱ። ከዚያ የፍርድ ቀን በሚሆንም ጊዜ አምላክ አላህ ለነዚህ ለበደላቸው ሰዎች ከዚያ ከሰው ምድር ላይ በነበረበት ጊዜ ከሰራው መልካም ስራው ከምንዳው ይከፍላቸዋል አሉ። ተመልከቱ። የሰደበው ሰው ይመጣና ጌታዬ ሆይ ይሄ አካል ሰድቦኛል ይላል። የዛን የፍርድ ቀን ከዚያ ከአማኙ ከሰራው መልካም ስራ ለዚህ ለሰደበው ሰው ይከፈላል እየተወሰደ። እነዚህ የበደላቸው ሰዎች ተሰልፈው ይመጡበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በበደላቸው በደልም ልክ ከዚህ ከአማኝ ሰው ያንን የበደላቸውን ልክ ወንትናቸው ፍርዳቸውን ይወስዳሉ፣ መልካም ስራቸውን ይወስዱበታል። አያችሁ አይደል? ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ብናሉ فإذا نفد ما عنده من حسنات ከእርሱ ዘንድ ያለው የሚከፍለው መልካም ስራው ካለቀበት አሉ أخذ من سيئاتهم ቀጣዩ ፍርድ ምን ይሆናል? ከነዚህ ሰዎች ወንጀል ይወሰዳል። በበደላቸው በደል ልክ ማለት ነው። ገብታችኋል አይደል? የበደላቸው ሰዎች ካላለቁ መልካም ስራ እንዳይቀበሉት የሰው አለቀ ጨረሰ ከፍሎ የበደላቸው ሰው ከመብዛታቸው የተነሳ ማለት ነው። ከዚህ ይወሰድና ከነሱ ወንጀል ይወሰዳል። በበደላቸው በደል ልክ ይጫንበታልም አሉ። አያችሁ ይሸከማል። የሚሸከመው ግን ልብ በሉ የሰውን ኃጢአት አይደለም፣ በበደላቸው በደል ልክ ነው የሚወሰድበት። ያልበደላቸውን ኃጢአት አይጭንበትም አላህ አንድን ሰው ወላ يظلم ربك احد ብሏል። እኔ አንድንም ሰው አልበድልም ብሏል። ነገር ግን የሚከፍለው መልካም ስራ ካጣ ይሄ ሰው ምድር ላይ ሰዎችን በድሎ ከሄደ የዛኔ ከነዚህ ሰዎች ኃጢአት ይወሰድና በሱ ላይ ይጫንበታል። ከዚያም ኃጢአታቸውንም ተሸክሞ ወደ እሳት ይወረወራል አሉ። አይሽ አይደለም? አሁን ይሄን ፍርድ ገባችሁ? በአማኝና በአማኝ መካከል የሚሆነው ፍርድ ነው። በካሃዲና በአማኝ መካከል ፍርድ ሲሆን እንዴት ይሆናል? አንድ አይሁድ ወይንም ክርስቲያን ሙስሊሙን ምድር ላይ በድሎት ከሆነ የዛኔ የትንሣኤ ቀን በሚፈራረዱ ጊዜ ይህ አይሁድ ወይንም ክርስቲያን ከሰራው መልካም ስራ ስጠው እንዳይባል የትንሣኤ ቀን የተያዘለት መልካም ስራ የለም። ምክንያቱም በአምላክ በአላህ ስላላመነ በቀጣዩ ዓለም እንዳልተያዘላቸው። ታዲያ ምን ይሆናል ከተባለ ይህን ሙስሊሙን በበደለው በደል ልክ ከበደሉ ይወሰድና ከኃጢአቱ ይወሰድና ከዚህ ከሙስሊሙ በዚህ በአይሁድ ወይንም በክርስቲያኑ ላይ በበደለው ላይ ይጫንበታል። ልብ በሉ በበደለው በደል ልክ ከዚያ ከበደሉ ተወስዶ እንጂ የሚጫንበት ባልሰራው ስራ አላህ ይህን አይሁድ ወይንም ክርስቲያን እና የሙስሊሙን ኃጢአት ተሸከም አይለውም በፍጹም። ተታችኋል አይደል? አምላክ አላህ Subhanahu Wa Ta'ala ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል በቁርአን ላይ። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም እያለ ይናገራል። ነገር ግን በድሎት ከሆነ ይህ ሰው ተታችኋል አይደል? በዚያ በበደለው በደል ልክ ይወሰድና ከአማኙ ይጫንበታል። የዛኔም ወደ እሳት ይወረወራል። ይህን እያሉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ያለምንም ኃጢአቱ ይህ አይሁድና ክርስቲያን የሙስሊሙን ኃጢአት ተሸክሞ ይገባል እያሉ አይደለም በፍጹም። ሙሉ ቁርአንና ሐዲስን ስታዩ ጊዜ አንድ ሰው የማንንም ኃጢአት አይሸከምም። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል አላህ በቁርአን ላይ። የሰው ልጅ ከሰራው ውጭ የለበትም እያለ ይናገራል። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ስራ ለእናንተ ነው የሚጠቅማችሁ፣ ኃጢአትንም ብታደርጉ ያ ኃጢአት በእናንተ ላይ ብቻ ነው ይላል። ገብታችኋል አይደል? ይህ ነው
ወላ ተዚሩ ዋዝረቱን ዊዝረ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ይላል። በድለህ ከሆነ ግን የትንሣኤ ቀን ያ የበደልከው ሰው ወይ መልካም ስራህን ትከፍለዋለህ የትንሣኤ ቀን፣ ከሌለህ ደግሞ ከሰራው ኃጢአት በአንተ ላይ በበደልከው በደልክ ይጫንብሃል። በዚያ ነው እንጂ እነዚህ ሰዎች ዝም ብሎ አላህ የሚጭንባቸው አይደለም። አንደኛ ይሄ ነው። ሲቀጥል መጀመሪያ ገሃነም የሚገቡበት ምክንያታቸው አስሉ ሰበቡ ምንድነው? አይሁዶችም ሆነ ክርስቲያን ማንኛውም ከሃዲ የተባለ አካል ሁሉ በክህደታቸው እና በኃጢአታቸው ያ እንደ ተጨማሪ በበደሉት በደልክ ይጫንባቸዋል እንጂ ያ ብቻውን አይደለም ወደ እሳት እንዲገቡ የሚያደርጋቸው። ምክንያቱም አላህ በቁርአን ላይ ምን ይላል መሰለሽ? ወለልذين كفروا بربهم عذاب جهنم አለ። እነዚያ እኔ ጌታቸውን አላህን ለካዱ ሰዎችን የገሃነምን ቅጣት አዘጋጅቼላቸዋለሁ አለ። በሌላ ቦታ ላይ ምን ይላል? فذوقوا العذاب بما كنتم تكفرون አለ። ስትክዱ በነበራችሁበት ምክንያት የገሃነምን እሳት ቅመሱላችኋለሁ አለ። فذوقوا العذاب بما كنتم تكسبون አለ። ስትሰሩ በነበራችሁት ስራ የገሃነምን እሳት ቅመሱላችኋለሁ አለ። ስለዚህ አይሁድም ሆነ ክርስቲያን የሌላ እምነት ተከታይ ማንኛውም አላህን የካደ የገሃነም መግባት ዋናው ሰበቡ ምንድነው? ምክንያቱ አምላኩን አላህን መካዱና እርሱን ማመፁ ነው። ከዚያ በኋላ ደግሞ አንድን አማኝ በድሎ ከሆነ በበደሉ ልክ ይጫንበታል እያሉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም እንዳው ይሄ ሰው ገነት ለመግባት አማኙም ሌላ ያስፈልገዋል፣ ይሄኛውም እሳት የሚገባው በአማኙ ኃጢአት ነው ማለት አይደለም። ገብቶሻል ሄለ? በደንብ ገብቶኛል። እና ይቅርታ ግን እና አሁን በእኛ ልክ ኃጢአት እንሰራለን የሰው ልጆች ስለሆኑ በሙሉ እንሳሳታለን እና ምን ይዛለን እና በእናንተ ደግሞ እንዴት እንደሆነ ማወቅ ፈልጋለሁ። አንድ ሰው ኃጢአት ሰርቶ እንዴት ነው ከአምላኩ ጋር እንትን? ጥሩ ጥያቄ። ኃጢአተኞችን ሁላችንም ትክክል ነች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ብናሉ ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ። ሁሉም የአዳም ልጆች ተሳሳሾች ናቸው አሉ። ከተሳሳሾቹ ግን በላጮቹ ንስሐ አድራጊዎቹ ናቸው አሉ። እንዴት ነው ኃጢአታችንን ምህረት የምናገኘው ከአምላካችን ዘንድ? ወሳኝ ጥያቄ። እንዲህ አይነት ጥያቄ ጠይቁ እስኪ ክርስቲያኖች። መሐመድ ስንት አገባ፣ መሐመድ እንትና ምን አገደ? ይሄ ምንም የሚጠቅማሽ ነገር አይደለም። ሰው የሚድንበትን መንገድ ነው የሚጠይቀው። በቃ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ሰዎች መጥተው እንዲህ አይነት ጥያቄ ነበር የሚጠይቁት። አያችሁ፣ እንዲህ አይነት ጥያቄ መጥተው ይጠይቃሉ። እንዴት ነው ለኃጢአቴ ምህረትን የማገኘው ከአምላኬ ዘንድ? ወሳኝ ጥያቄ ነው። ወጣቻ እና ይሄ እንዴት ነው የሚማረው ሰውየው ከተባለ ንስሐ በማድረግ ነው። በኢስላም አላህ በቁርአን ላይ ምን ይላል? ወቱቡ ኢለላህ ይላል። ወደኔ ወደ አምላካችሁ ወደ አላህ ንስሐን አድርጉ ይላል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ይላል። ወደኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ እያለ አላህ አምላካችን አላህ ይናገራል። በሌላ ቦታ ላይ ምን ይላል? አላህ ሱብሓነሁ ወተዓላ فمن تاب من بعد ظلمه واصلح فان الله يتوب عليه ان الله غفور رحيم ይላል። በኃጢአት ነፍሱን ከበደለ በኋላ ወደኔ ንስሐ ያደረገ ራሱን የሚያስተካከለ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ ወደ አምላካችን ወደ አላህ ንስሐ በማድረግ ለኃጢአታችን ስርየትን እናገኛለን ማለት ነው፣ ምህረትን እናገኛለን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ለኃጢአቱ ስርየትን የሚያገኘው ንስሐ በማድረግና ወደ አምላኩ ወደ አላህ ተውበት በማድረግ በመመለስ ነው። ይሄ ነው። እሺ ስለዚህ ለመዳን ግዴታ ሸክ ምናምን ወይም የሰው እርዳታ ምናምን አያስፈልግም። አንቺ ቀጥታ ወደ አምላክሽ ወደ አላህ እንጂ ሄደሽ እንደዚህ የነፍስ አባት የሚባል ነገር በእስልምና የለም። ለማንም ሄደሽ ኃጢአትን አትናዘዥም። ከአላህ ጋር ብቻ ነው የምትገናኝ፣ እርሱም ብቻ ነው። አላህ በቁርአን ላይ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሮቼ ስለኔ ከጠየቁህ እኔ ለነርሱ ቅርብ መሆኔን ንገራቸው አለ። አይሽ ስለዚህ እንዳውም ኃጢአትን ለሌላ አካል ሄዶ መናዘዝ እንደ ኃጢአት ይቆጠራል። የሚገርምሽ ነው ኢስላም። ምክንያቱም ያ የምትናዘዥለት አካል ራሱ ኃጢአተኛ ነውና ከኃጢአት ንጹህ ማንም የለም አይደለ? ስለዚህ ኃጢአትን ከኃጢአተኛ ዘንድ ሳይሆን ጻድቅ ወደ ሆነው ወደ አምላካችሁ ወደ አላህ ብቻ ነው የምትናገሩት። ወደ ማንም ወደ ሌላ እንድትናገሩ አይፈቅድም አምላክ አላህ። የኃጢአተኛ ባለቤቶች ወደ እኔ ብቻ ይምጡ ነው ያለው አላህ ሱብሓነሁ ወተዓላ። ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ አለ። በቀጥታ እነዚያ ናቸው ኃጢአትን ባደረጉ ጊዜ፣ አጸያፊን ነገር ባደረጉ ጊዜ፣ ነፍሳቸውን በኃጢአት በበደሉ ጊዜ እኔን አስታውሰው ወደ እኔ ንስሐ የሚያደርጉ የሚመለሱ ናቸው እያለ ተናገረ። አይ እሺ
ይሰማል? ይሰማልና አመሰግናለሁ። በጣም አመሰግናለሁ። ለምሳሌ እሺ እኔ እስልምናን ስቀበል ምንድነው የሚጠበቅብኝ መስፈርት? የመጀመሪያው ሸሃዳ መያዝ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ በይተላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ። እስልምና የመጀመሪያው ትዕዛዙና መሰረቱ ምንድነው ከተባለ ነብያቶች ሁሉ ሲሰብኩትና ሲያስተምሩት የነበረው ያ የመጀመሪያው ትዕዛዝና መሰረት ነው። እርሱም ምንድነው? አምላክ አንድና ብቸኛ እውነተኛ ከእርሱ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ መመስከር ነው። እንዲሁም በዘመኑ የተላከውን ነብይ እንደ ነብይ መቀበል ነው። ይሄ ነው ሐዋርያቶችን አምላክ አላህ በዚህ መልኩ ነበር ያዘዛቸው። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ አምላክ አላህ ለመሲሁ ተከታይ ለሐዋርያቶች ይሄን የሸሃዳ ቃል እንዲሉ ነበር ያዘዛቸው። ምን ይላል አንቀጹ ላይ? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትዕዛዝ ቃሌን ባስተላለፍኩላቸው ጊዜ አምላካችን አላህ በማን በኩል? በመሲሁ በኩል ምን የሚል ትዕዛዝ? ሙስሊም የሆኑ ዘንድ አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነብይም እመኑ አልኳቸው አለ። አያችሁ አይደለ? ቃሉ አመና ሐዋርያቶችም ምን አሉ? እነሆ አምላካችን አላህ በአንተ አምላክነት አምነናል፣ በላከው መልእክተኛ እንደ መልእክተኛ ደግሞ አምነናል አሉ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥታ ወዳ ሙስሊሞች መሆናችንንም መስክርልን አሉ። ስለዚህ የሙስሊምነታቸው ማስመስከሪያ ምንድነው? በአንዱ አምላክ በአላህ በማመንና የተላከውን ነብይ እንደ ነብይ በመመስከር ነበር። አሁንም በዚህ ዘመን ላይ በአንዱ አምላክ በአላህ በማመንና የተላከውን ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነብይ በመቀበል በእርሳቸው ላይ ያወረደውን ህግና ስርዓት እስላምን ያንን በመፈጸም ወደ እስላም ማለት ነው። ይሄን ይመስላል። እሺ አሁን እኔ መስለም ከፈለኩ ሶሻል ሚዲያን መስምሳለሁ ወይስ በቃ እዚሁ እናሰልምሻለን? ሸሃዳ ቃል እናስብልሻለን። ከኔ ጋር እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን ረሱሉላህ። አላሁ አክበር። ጨርሰሻል። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የመጀመሪያው የእስልምና ትዕዛዛትና መሰረት ነው። ነብያቶች ሁሉ ለትውልዳቸው ሲያስብሏቸው የነበረ ወደ እስላም ሲገባ ጊዜ ሁሉም ሰው በነብያት ዘመን ይህን ቃል ሲሉት ነበር ወደ እስላም የሚገቡት። ቅድም እንደነገርኳቸው ትርጉሙ ምንድነው? አሽሀዱ አን ላ ኢላሃ ኢለላህ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ይሄ ነው። አንድ ሰው በመስለሙ ምን ያገኛል ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል። አንድ ሰው ሲሰልም ጊዜ ያለፈ ኃጢአቱን ይቅር ይባላል በሰለመበት ቀን። ምክንያቱም ወደ አምላክ ወደ አላህ ንስሐ ያደረገበት ቀን ነው። ወደ እርሱ የተመለሰበት ቀን ነው። አምላክ አላህ መሐሪ የሆነ አምላክ ነው። አዛኝ የሆነ አምላክ ነው። ወደ እርሱ በተመለሳችሁበት ቀን ያለፈ ኃጢአታችሁን አያስብባችሁም። ልክ ከእናቱ ሆድ እንደወጣ ሕፃን ልጅ አድርጎ ነው የሚቀበላችሁ። አላህ ይህን በቁርአን ላይ ሲናገር ይላል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضت ሱነቱ ልአወሊን እያለ ይናገራል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ቦታ ላይ ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ከእርሱ በፊት ያለውን ኃጢአት ያስተሰርያል አሉ። ወደ አምላክ ወደ አላህ በመመለስ ንስሐ ማድረግ ያለፈን ኃጢአት ሁሉ ያስምራል። አንደኛ ይሄ ነው። ሁለተኛ አንድ ሰው በመስለሙ ምክንያት በቀጣዩ ዓለም ከሞት በኋላ ስላለው ከህይወቱ የተስፋ ቃል ከአምላኩና ከነብዩ ዘንድ ተሰጥቶታል ወይ ከተባለ አዎ። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ
እነዚያን ሙስሊም የሆኑትን ወደ ገነት ነው ማስገባቸው እያለ ቃል ይገባል። الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋለሁ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ብላሉ الجنة لا يدخلها إلا نفس مسلم አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ ማለት ነው። እሺ አንድ ሰው እስልምናን ከተቀበለ ምን ማድረግ ይጠበቅበታል? ከዚያ በኋላ ወደሚለው ስንመጣ የመጀመሪያ ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስገድ ይጀምራል። ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድን ይጀምራል ማለት ነው። እዚህ ዓለም ላይ ትልቁ ጸጋ ለዚያ ላመናችሁትና ለፈጠራችሁ ለአንድና ብቸኛ ለሆነው አምላክ ለዚያ መስገድ ነው። ነብያት ሁሉ የሚፈጽሙት ትልቁ የአምልኮ ስርዓት ነው ስግደት፣ ሶላት። አላህ በቁርአን ላይ ስለ ነብያት ሲናገር የነብያት ምዕራፍ የሚል አለ በቁርአን ላይ። በዚህ ላይ ስለ ነብያት ታሪክ እየተናገረ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ፣ ስለ ሁሉም ነብያት ተናግሮ ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመስ ሶላት ይላል። ወደ እነዚህ ነብያት ሶላትን በአግባቡ ጠብቀው እንዲሰግዱ ትእዛዝን አውርጄላቸዋለሁ እያለ ይናገራል። ሁሉም ነብያት ይሰግዱ ነበር ለአንድ አምላክ ለአላህ ሱብሓነሁ ወተዓላ። መሲሁ ምን አለ? ወአውሳኒ ቢሶላቲ ወዘካቲ ማድምቱ ሐያ አለ። በህይወት እስካለሁ ድረስ ለእርሱ ብቻ እንደሰግድለት አዞኛል አምላክ አላህ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ዘከሪያ ፈናደቱ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። ዘከሪያ በሚሕራብ ውስጥ ቆሞ እየሰገደ ሳለ መላእክቱን ጠራው እያለ ይናገራል። እየሰገደ ይላል። ማርያም የታዘዘችበት ትእዛዝ ያ መርየም ቁኑቲ ሊረቢኪ ወስጁዲ፣ አንቺ ማርያም ሆይ ለጌታሽ ለአላህ ቀጥ በይ፣ ልክ እንዲሁም ለእርሱ ብቻ ስገጂ ተብላ ታዛ ትሰግድ ነበር። ወካነት ሚነል ቃኒቲን ይላታል አላህ። በእኔ ትእዛዝ ላይ ቀጥ ካሉትም ጻድቅ ሴት ነበረች እያለ ይናገራል። ከዛሊክ ልክ እንዲሁ ኢብራሂም ወይንም አብርሃም ልጆቹ ይሰግዱ ነበር። ኢዝ ቃለ ኢብራሂም ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ ይላል። ኢስማዒል ይሰግድ ነበር። واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة. موسى هارون يسجدوا نبر. وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا وجعلوا بيوتكم قبلة وأقيموا الصلاة. هنا